ጤናስጥልኝ ተመልካቾቻችን የሳምንታዊው የስኬት የተሰኘ የቴሌቪዥን ፕሮግራማችን ነው። ከኤልሻዳይ ቴሌቪዥን ጋር በመተባበር አብረን የምንሰራው የቴሌቪዥን ፕሮግራም ነው እና የተለያዩ እንግዶችን በመጋበዝ ከህይወት ልምዳቸው ከህይወት ስኬታቸው ውድቀት መነሳታቸው ከሱ የምናማረውን ነገር ልናስተላልፍ ሁሉ ጊዜ ሐሙስ ምሽት ከ12 ሰዓት ተኩል ጀምሮ እንዲሁም ደግሞ በድጋሚ እሁድ ምሽት 12 ሰዓት ላይ ይህ ፕሮግራም ይተላለፋል። አብራችሁን እንድትቆዩ ጋብዛለሁ። ዛሬ ከባለፈው ሳምንት የቀጠለ ከወንድማችን ምናልባት አርቲስት ጸሐፊ ወንድማችን በርናባስ ጋር ነበር እያሳለፈን የነበረው። ከባለፈው ሳምንት የቀጠለውን ደግሞ ዛሬ ላይ መደምደሚያ እናበጅለታለን። እንግዲህ ተከታተሉን በአክብሮት ጋብዛለሁ። ወንድማችን በርናባስ አርቲስት በርናባስ አርቲስት ጸሐፊ ደራሲ ወንድም በርናባስ እንግዲህ ከባለፈው ሳምንት የቀጠለውን እንጫወታለን ጫዋታዎቻችንን። እንግዲህ ባለፈው ሳምንት ከሰዓት አንፃር ትንሽዬ ቆረጥ አድርገን ነው ያለፍነው። ዛሬ ደግሞ እሱኑ እንደገና አጎልብተን እንጫወተዋለን ማለት ነው። ምንድነው የክርስቲያን ፊልሞችና ወይም ደግሞ አርቶች ላይ ድርሰቶች ላይ የፊልም ፕሮዳክሽኖቹ ላይ ጉልበት የለም። የሴኩላሩ ላይ ወይም የዓለማዊ የምንላቸው ላይ የነሱ ደግሞ ጉልበት አለውና የክርስቲያኑ ያን ያህል ጉልበት ስለሌለው ሁሉም ሰው የማየቱ ፍላጎቱ በጣም የቀነሰ ነውና ብዙ አይታይም፣ ደግሞ ብዙም አይሰሩም። እነዚህ ፊልሞች መንፈሳዊ ፊልሞች አይታዩም ማለት ደግሞ አይደለም። ለምንድነው? በውጭው ዓለም ያሉትን ተሞክሮ ስናወራ ነበር። በተለያዩ አገሮች የነጮች ፊልም ይታያሉ፣ መንፈሳዊ ፊልሞች ናቸው፣ በጣም ተወደው ይታያሉ። አፍሪካ ውስጥም ናይጄሪያ ጥሩ መንፈሳዊ ፊልሞችን ይሰራሉ። ዓለማዊው ሰው ሁሉ ወይም ደግሞ የማያምነው ሰው ሁሉ እነዚህ መንፈሳዊ ፊልሞችን ያዩዋቸዋል እና እኛ ጋር ሲመጣ ግን ብዙ የመታየቱ ነገር ደግሞ የለም። ምንድነው ችግሩ ብለን እያወራን ነበረ እና አንዳንድ ነገሮችን እያነሳቸው ነበር። አሁንም እነዚህ ነገሮችን ትንሽ እናወራበትና ከዛ በኋላ ወደ ቀጣይ ሐሳብ እንሄዳለን። ምንድነው ጉልበት ያሳጣው? ያው ባለፈው ሳምንት እንግዲህ በመጠን በጥቂቱ አንስተነዋል ስናወራ ባለፈው ጊዜ ምንድነው ያው የዛኛው ኦሪየንቴሽኑ ቢዝነስ ነው፣ ገንዘብ ነው። ሄዶ የሰው ኪስ ውስጥ ገብቶ ገንዘብ ማምጣት ስለሆነ ታርጌቱ ልክ እንደ ጎበዝ ሌባ ነው። ተጠንቶበት ነው የሚሰራው። ኤቭሪ ግርግሩ ይሄ አቴንሽን ማስቀየሩ ኢቨን ከፕሮዳክሽን ከጽሁፉ ሲጀመር ጽሁፉ ጸሐፊ አለ፣ አይዲያ አቅራቢ አለ። አይዲያ ብቻ ስንት ሚሊዮን ብር ይከፈልበት? አይዲያው ብቻ ያንን ወደ ፊልም ስክሪፕት የሚቀይር ይከፈለዋል። ለምን? መብሰል ስላለበት። ፊልም ስክሪፕቱን የቀየረ ደግሞ እንደገና ወደ ፕሌይ ወደ እንትን ለፊልም ጽሁፍ የሚቀይረው ሰውዬ ደግሞ እንደገና ይከፈለዋል። አስብ፣ 3 ጸሐፊዎች ሲያልፉበት ምን ያህል ፕሩፍድ ነው የሚሆነው? ጽሁፉ አለቀ፣ ለፊልም እንትን ተብሎ እንደገና እዛ ላይ የሚመደበውን ተዋናይ ፍለጋ በእግር በፈረስ ነው የሚፈለገው። ማርኬቴብል የሆኑ በስትራክቸር የሚሆን በትወና አቅማቸው፣ ኮሜዲ ከሆነ ሂውመር ኮንቴንታቸው ሂውመሪክ ኮሜንቴት ይባላል። አሁን ለምሳሌ እኛ ሀገር አሁን ሸዋፈራው ሂውመሪክ ፐርሶናሊቲ አይደለም ያለው። ለኮሜዲ ስትፈልግ ሸዋፈራውን እግሩን ስመህ ያለህን ገንዘብ አቅርበህ ነው የምታስገባው። እና ተዋናይን ፍለጋ እንደዛው ነው። የፊልም ባለሙያ ፍለጋ የዛ ነው ያህል ነው። ኮረሱ ምኑ ፊልም ሲሰራ ኮራሱን የቻለ እንደ ትልቅ ጦርነት ነው የሚገቡት እነሱ። ታይታኒክ ሲሰራ ምናልባት ሰሞኑ በእንትን ላይ ሙሉ መርከቡ ተገንብቶ ነው፣ ሙሉ መርከቡ መሬት ላይ
6 ወር ይፈጃል እሱ ራሱ ሪሄርሳሉን አስበው ልምምዱ ምን ስንት ነገር ለምን ግባቸው ይብዛ ይነስም የሰውን ልጅ ወደ እግዚአብሔር መንግስት ለማስገባት አይደለም፣ ከኪሱ ገብተህ ገንዘቡን ለማውጣት ነው። ኦፍኮርስ እዛ ላይ ሂስቶሪካል የሆኑ ኢቨንቶችን ተቀርጸው እንዲቀመጡ ይፈልጋሉ። ያው እነዚህ እንትኖቹ ዳይሬክተሮቹ ምኖቹ ታሪክ መስራት ይፈልጋሉ። አሁን ታይታኒክን ዝም ብሎ ህዝብ አለቀ ተብሎ ነበር ዓለም የሚያልፈው የነበረው። ነገር ግን አለቁ ሳይሆን እንዴት ዘግናኝ የሆነ ትራጀዲ እንደነበረ በሚጣፍጥ የፊልም አቀራረብ በነዛ በሁለቱ ፍቅረኛሞች አስመስለው ሰው ቁጭ ብሎ እንዲያዩ አድርገው ያሳዩት ምኑ ነው? የታይታኒክን ትራጀዲ ነው። አልቅሰህ ነው የምትጨርሰው። ተንሰቅስቅ አልቅስ እና ታሪክንም መናገር ይፈልጋሉ። ፖለቲካን እዛ ውስጥ መናገር ይፈልጋሉ። አለው አሁን ታይታኒክ ሃይማኖት አለው፣ ፖለቲካ ኤለመንት አለው። እና ይሄንን ስታስብ እና እንግዲህ ወደ አፍሪካ ደግሞ ስትመጣ እነ ናይጄሪያዎችም በከፍተኛ ሁኔታ ሚሊዮነሮች ናቸው። በጣም ብዙ ካምፓኒዎች አሉ የስፒሪቹዋል እንትን። ደቡብ አፍሪካን ስንሄድ እኛ ጋር ሲንግል አንድ ካምፓኒ ነኝ ብሎ ፊልም ለመስራት የተደራጀ እንኳን በስፒሪቹዋል አይደለም በሴኩላሩም አሁን እየመጣ እሱን የቻለ ትልቅ ኢንዱስትሪ ነው። ኢንዱስትሪ ማለት ምንድን ነው? ፊልም መስራት ብቻ አይደለም። ፊልሙን ተቀብሎ ፕሮሞት የሚያደርግ ሌላ ራሱን የቻለ ትልቅ ድርጅት ነው። እሱን ወደ ሚዲያ የሚቀይር ራሱን የቻለ ትልቅ ማርኬት። ከሚዲያው እንደገና ይሄ የምርቃት ሴሬሞኒ ማዘጋጅ ራሱ ፐብሊሲቲ የሚባለው እሱ ራሱን የቻለ የራሳቸው ስራ ነው። አንዱ በሌላው ስራ አይገባው፣ ይቀባበሉታል እንጂ እያደሙ ነው የሚሰሩት እያንዳንዱ። እዚህ ጋር እንትኑን የሚሰራው ሰውዬ ሄጄ ፐብሊክ ሳይዝ ላርግ ቢል እንደሚጎለው ነገር እንዳለ ስለሚያውቅ ተዘጋጅቶ ላለው ሰው ነው የሚያቀብለው። እኛ ጋር ቼኑም የለም። እኔ አሁን ፊልም ሰርቻለሁ። ለመስራት ያየሁትን ፍዳ ብነግርህ አንተ አታለቅስ ይሆናል፣ እኔ አለቅሳለሁ። ፍዳ ነው የምታየው። ለምን? የምትፈልገውን ያህል ገንዘብ አታወጣበት፣ ለተዋናዩ አትከፍለውም። አገልግሎት ነው። ለትራንስፖርት ምናምን አብረን የምንበላው የምንጠጣዋለን። ወጪው እኮ የትሌሌ ነው። ተዋናዩ ከራሱ ኪስ አውጥቶ ነው ምሳ አብሮ በልቶ ጠጥቶ ምናምን የሚቀረጸው። ልብስ ሲፈልግ አንተ የለህም ዴኮት ተብሎ ነው። ያ ሁሉ ዋጋ ተከፍሎ ጊዜህን ከፍለ ምን ብለህ እንግዲህ አስብ፣ ጽሁፉ ላይ ያለውን ነገር ለመስራት ከጽሁፉ ሲጀምር አንድ ሰው ቁጭ ብሎ ለመስራት ራሱ ቻሌንጂንግ ነው። እኔ አሁን ጸሐፊ ነኝ። አንድ የፊልም ስራ ጽሁፍ ለመጻፍ ቢያንስ 6 ወር ወይ ዓመት ማጥናት አለብህ ስለ ጽሁፍ። እንዴት ነው የምትጨምቀው? ከጌን ልክ እንደ ጠላ ፕሮሰስ አለ አይደል? ጌሾን ምን ብለህ እንደምትሰራው ሁሉ ጽሁፍም እንደዛ ያለ ፕሩፊንግ የሆነ ፕሮሰስ አለ። ለዛ ማን ነው ራሱን የሰጠው? ስለዚህ ያለው እድል ምንድን ነው? በአንድ ሳምንት ውስጥ ጮር እንትና በዚህ በኩል ሮጠ ናስቲ ጌታ ይወዳል፣ ጌታን ይቀበላል፣ እንጨርሳለን። ከጽሁፉ ጀምሮ ደክሞት ነው የሚጀምረው ፊልሙ። ስናይ በአንድ ካሜራ በአንድ እንትን ተዋናዩም እንዳልከው ቅድም ኩምክናው ራሱ አያስቅም። እውነትን ነው። ለምንድን ነው ኩምክና የማያስቀው? ኮሜዲ እኮ ኤለመንት ነው። አንድን ኮሜዲ ለመስራት የዛን ኮሜዲ ሀሳብ ሂውመሪክ የሆነውን ኔቸር ይዞ ሊሰራው የሚገባ ተዋናይ የግድ ማምጣት አለ። አሁን ለእኔ የኮሜዲ ዲያሎግ ብትሰጠኝ ትራጀዲ ላደርገው ይችላል። ያንን የኮሜዲ ቃል ለሸዋፈራው ብታቀብለው ገና ሳይናገረው በሳቅ ሊገልህ ይችላል። ተዋናዩን ስትመለምረው ራሱ ለሚያስቀው ፓርት በቃ ግባ አንተ ዘበኛ ሁን አንተ ጩህ በቃ በግዱን ነው የሚጮኸው። የለውም እንትኑ ውስጡ ለዛው የለም። ትወናው ውስጥ ለዛ የለም። ለምን?
አትከፍልም፣ የለውማ በጀት። ሰውየውን ከየት ታመጣዋል? ካሜራ ስትሄድ እንደዛው ነው። የካሜራ አይነት አለው አሁን እስከ እንግዲህ እኔ እንኳን ስማቸውን ለመጥራት የሚዘገንነኝ ትላልቅ ካሜራዎች አሉ። እነዛ አይታሰቡም እኛ ጋር በነ 5D በምናምን እዛ ደረጃ ታች ወርደን ነው የምንሰራው። እና አትፈርድበት። ለምንድን ነው ይሄ የሆነው? ኢንቨስትመንት የለም። ገንዘብ ጠፍቶ ነው፣ አቅም ጠፍቶ ነው ምናምን። እንግዲህ እኔ እንደሚገባኝ ገንዘብ ያላቸው እዛው ኤሪያ ላይ ያሉ ሰዎች አሉ። ምናልባት እግዚአብሔር አልጠራቸውም አልመራቸውም ካልሆነ በስተቀር እኛ ጋር በደንብ አቅም አለ። እንደውም እኛ ጋር ነው ገንዘብ ያለ። አልኩ እኮ የመካነ ኢየሱስ ሴሚናሪ በጣም ሂውጅ የሆነ የፊልም ፕሮዳክሽን ካምፓኒ ነበረ። አንድ ፊልም ሳይሰራ ነው ወደ 10-20 ዓመት ተቀምጦ የፈረሰው። ታውቀዋለህ? ሰምተሃል? በጣም ሂውጅ። ኢትዮጵያ ውስጥ እንደዛ አይነት ስቱዲዮ የለም ነበር። ካሜራ ብትል ይሄ እነዚህ የእንትኑ ፊልም የፕላስቲኩ ፊልም የነበረ ዘመን የነበሩ ቴክኖሎጂዎች ሁሉ ያሉት። ለምን? ቪዥኑ የለም፣ ሸክሙ የለም፣ ጥሪው የለም። እኔ አሁን በዚህ ዳይሬክሽን ላይ ነኝ ያለሁት እድሜን ሙሉ እና ውስጤ ይጮሃል፣ ያለቅሳል። ያው እነ ሚል ጊብሰንን ማየት እንችላለን። እንግዲህ በምሳሌ ብንጠቅስ ሚል ጊብሰን እድሜውን ሙሉ የሴኩላር ፊልም ሲሰራ የኖረ ነው። እነ ብሬቨርት በጣም ፖፑላር የሆነ ተወዳጅ የሆነ ሂውመሪክ የሆነ አክተር ነው። ግን እግዚአብሔር ልክ መልእክቱንና ሜሴጁን ሲሰጠኝ አለ የፈለገ ነገር ይምጣ መሰራዬን ነው ብሎ የጂሰስን ፓሽን ኦፍ ክራይስትን ሰራ። የ3 ቀን ጉዳይ ነው። ያው ስክሪፕት እንኳን አላስፈለገውም። የ3 ቀን ታሪክ እርግጥ ነው ትልቅ ጥናት አድርጎበታል። ያመጣውን ኢምፓክት ግን ማየት ትችላለህ። በዛ ጊዜ የነበሩ የአረብ መሪዎች ጠቅላላ ከሳዳም ሁሴን ጭምር አይቶ ደውሎ አናግሮታል ሚል ጊብሰን። ትላልቅ በቃ ሊያዩት የማይችሉ የተባሉ ሰዎች ያዩት ነው። ያንን አይቶ ስለ ኢየሱስ ክርስቶስ ጥያቄ የማይጠይቅ ሰው አይኖርም። እኛ ራሳችንን እንጠይቃለን። ምን ያህል ነው ስለ ክርስቶስ ያለኝ? ፊልም ጉልበት አለው፣ ጥያቄ የለው። ምንም ሴኩላር ፊልም እንደሚሰራው ስፒሪቹዋል ፊልም መስራት ይቻላል። እነ ፋየር ፕሩፍን ምናልባት አይተን እንደሆነ አላውቅም። የፍቅር ታሪክ፣ የባልና የሚስት ታሪክ እንዴት የሚያምር ሴኩላር ፊልም ነው፣ እንትን ስፒሪቹዋል ፊልም ነው። ማንም ያላየው የለም እና መስራት ይቻላል። ግን ኢንቨስትመንት ትልቁ ነገር ነው። እርግጠኛ ነኝ ቢዝነስ ዋይስ ራሱ ቢታሰብ በገንዘብ በእንትን በቢዝነስ ቢታሰብ እንደው ልክ ልድከምበት ያለ ሰው ቢኖርና ሚሊየንስ ብር እዚህ ማርኬት ላይ ቢያወጣ ከአመት ከ2 ዓመት በኋላ ያለውን ሪተርን ጠብቆ ቢሰራ ማንም ኢንቨስተር በዚህ በፊልም ስራ ፕሮዳክሽን የሚፈልገውን እንትን ማግኘት ይችላል። በቅርብ ጊዜ ፊልም ሰርታችኋል። ኦልሬዲ ወደ ገበያ ለመውጣት አልቋል። ፊልሙ ተሰርቶ አልቋል። አይ ቲንክ እና የተወሰኑት አይቻለሁ። እኔም ወድጄዋለሁ። አቀራረጹንም ያላችሁትን አርቲስቶችንም በጣም የሚያምር ነገር እንደተሰራ አይቻለሁና እስኪ ስለ ፊልሙ የተወሰነ ነገሮችን አውራንና ስለ ፊልሙ አይዲያ መነሻ ሀሳቡን ጨምሮ አውራንና ከዛ ወደ ቀጣይ ሀሳብ እሄዳለሁ በዚሁ በተመለከተ በፊልሙ
እና ሁለት ነው የቤተ ክርስቲያንም የወንጌልም ተልእኮ። አንድ ወደ ዓለም ሂዱ፣ ሁለተኛው በቤተ ክርስቲያን ውስጥ ያለውን ወደ ክርስቶስ ፍጹም ሙላት አድርሱ ነው መልእክቱ። አሁን እኛ ይሄኛውን ፓርት ድሮ ሁልጊዜ ወንጌልን ለዓለም የማድረስ እያልን ነበር የምንሰራው። አሁን በቤት ውስጥ ራሱ የክርስቶስን ፍጹም ሙላት የሚያመጡ የሚያስተምሩ ባይብሊካል ትሩዝን የሚያስጨብጡ ስራዎች መስራት አለብን ብለን ተመካክረን የሰራነው ስራ ነው እና እንደተባለው ቅድም የነበሩትን ችግሮች ከሞላ ጎደል በፐርሰንት እንኳን አለ አይደል ሙሉ በሙሉ ባይሆንም ለመቅረፍ ከጽሁፍ ጀምረን ትወና፣ በፊልም ፕሮዳክሽን በወጪም ቢሆን ከራሳችን ተጎርተንም ቢሆን የተሻለ ነገር ይዘን ለመምጣት የሰራነው ስራ ነው። ፐርፌክት ላይሆን ይችላል፣ ግን ይሄንን ይዘን ይሄ ውጤታማ መሆኑን ስናይ ለሚቀጥለው ደግሞ ቅድም እንዳለው ሞር ኢንቨስት አድርገን ወደ መስራት ሊያስኬደን ያስፈልጋል እና ይሄ አሁን የሰራነው ስራ ቢያንስ ፋይናንሻሊ ራሱን አቅሙን መደገፍ አለበት ብለን እናስባለን። ይሄ ማለት ለገንዘብ ብለን የሰራነው ስራ ነው ተብሎ መተርጎም የለበት። ግን ገንዘብ አውጥተን ነው የሰራንበት። ይሄ ኦፍ ኮርስ ምንም ጥያቄ የለውም። በነፃ የሚሰራ ፊልም የለም። የሰራነውን ገንዘብ መልሶ ለሚቀጥለው ስራ የምንሰራውን ያህል እንዲሆን ግን መደገፍ አለበት ፊልሙ በማንኛውም መንገድ። ልቡ የተነሳሳም ሰው ስፖንሰር በማድረግም በሌሎችም የፋይናንስ መንገዶች እንዲያደርግ እንፈልጋለን። እዚህ ላይ ውጤታማ ከሆንን ግን ይሄኛው ውጤት ለሚቀጥለው ስራ እንድትጠነቀቅ ያደርጋል። እዚህ ጋር ለደገፈ ሰው በሚቀጥለው የምታቀርብለት የምግብ አይነት ምን መሆን አለበት? እንዲህ ነውና ከኔ ይሄን ይጠብቃል ብለን እናቀርባ እንጂ አሁን ቁጭ ብለን መንፈሳዊ ስራ እኮ ዋጋ የለውም ምናምን ብንል የስ ልክ ነው፣ አስተያየቱ ትክክል ነው። ግን ምን አድርገናል? ሰው ጥሩ ምግብ እንዲያቀርብልህ እኮ ቢያንስ ጥሩ መክፈል አለ፣ ድጋፍ ያስፈልገናል። ያ ማለት ደግሞ ፋይናንስን ታርጌት አድርገን ሰራን ማለት እንደዛ ባይተረጎም ጥሩ ነው። እንግዲህ እግዚአብሔር ቢረዳ። ግን ኃጢአት ይሆናል ፋይናንስንም ታርጌት ምን አለ መሰለህ፣ በእኛ አሁን እንደው የቅርቡን ኤክስፔሪየንስ ብናደርግ ታላቅ ውጤታማ የሆነ ፕሮሞሽን ተደርጓል። ያው ትላንት ወዲያውን ኮንፈረንስ ታውቃለህ፣ የሚሊኒየም ፋይናንሱን ለማግኘት የሄዱበትን መንገድ ብዙ ሰው ሲተች ሰምቻለሁ። አይደለም ወጪው እኮ ሲወጣ መጀመሪያ የነበረውን አላየም። ያንን ፕሮግራም ለማዘጋጀት እኮ ሚሊየንስ ፈሷል። ለፕሮሞሽኑ፣ ለአዳራሹ፣ ለሙዚቃ ተጫዋቾቹ፣ ለወንበሩ፣ ለምኑ ብር ሲያወጣ ያ ሰው ያንን ነገር ለማዘጋጀት ብር ሲያወጣ ደከመ ያላለ ሰው ብሩ ፋይናንስን ለመሰብሰብ የሚጠቀምበትን መንገድ ግን ሲተች ሚዛኑ ሙሉ አይሆንም አይደል? ልክ እንደዚሁ ነው። በቃ ገብቷል። ወደ መተቸት የሚሄዱትን ሰዎች በመፍራት ነው እንጂ ለገበያ ቢሰራ ምንም ማለት አይደለም። መጠንቀቅ ያለብህ የምትሰራው መልእክት ለገበያ ለመሆኑን ነው። የምትሰራው መሰል ለህይወት ለውጥ የሚሆን ፕሮሞሽኑ ግን ለገንዘብ ቢሆን ምንም አይደለም። ለገንዘብ ብለህ ሰውን ወደ ኃጢአት አትምራው። ለገንዘብ ብለህ ሰውን ወደ ዘረፋ፣ ወደ ክፋት አትውሰደው እንጂ የእግዚአብሔርን ወንጌል ነግረህ አስተምረው ምን ብለው ነገር ግን ክፈለኝ ብትለው ምኑ ነው ኃጢአት? አዎ እንግዲህ አገልግሎት ሁሉ ጊዜ አገልጋይ ሆነን ስናገለግል ገንዘብ አያስፈልገንም ማለት አይደለም። ሙሉ ጊዜያችንን ሰጥተን ስንሰራ ለጉዳዩ ሙሉ ጊዜውን ሰጥተን ስትሰራ በዚህ ሙሉ ጊዜን በሰጠህበት ጊዜ ውስጥ ውጭ ሌላ ነገር ብትሰራ ታገኝበታለህ፣ ገንዘብ ታገኝበታለህ። ግን ሙሉ ጊዜውን ይህንን ለአገልግሎት ነው ብለህ ካልክ የራስን ወጪዎች ደግሞ መሸፈን የግድ ይላል።
አንተም መብላት፣ መልበስ፣ ሌሎች ወጪዎች ስለሚኖሩ እነዛን የግድ መሸፈን መቻል አለበት። ሌላ አላስፈላጊ ትርፎች ውስጥና አላስፈላጊ አሁን እንደሚተቹት ቤተክርስቲያንም አገልጋዮችም እንደሚተቹበት አይነት ነገር አይሁን እንጂ አስፈላጊ ነው ባይ ነኝ እንደኔ እና ጥሩ ነው። ጥሩ ማበረታቻ ነው። ጥሩ ማነሳሻ ነው። አሁን ጥሩ ፊልሞች ሊሰሩ ይችላሉ ብዬ ተስፋ አደርጋለሁ። ከዚህም በኋላ ፓስተር ሶፎንያስም የሰራበት ፊልም አይቼዋለሁ በተወሰኑና በጣም ቆንጆ የሚያምሩ ናቸው። ይበል የሚያስብል ነውና በጣም ጥሩ አክቲንግ ነበራቸው። ጥሩ ድርሰቶቹም ኢንተረስቲንግ ሆነህ እንድታይ ሊያደርጉ የሚችሉ ፊልሞች ናቸውና ከዚህም በኋላ ተስፋ እናደርጋለን ባለሀብቶችም ብዙ ሊሳተፉበት እንደሚችሉ ፕሮዲውስ ሊያደርጉ እንደሚችሉ ተስፋ አደርጋለሁ። ስለዚህ ያንተንም እንደዚሁ ፕሮዲውስ ማድረግ ይኖርባቸዋል ብዬ አስባለሁ። ተሰርቶ ቁጭ ብሏል፣ ኦልሬዲ አልቋል አይደል? እሱኛውን ነገር ትንሽ በለና ወደ ቀጣይ ጥያቄ ሄዳለሁ። አሁን ምን አለ መሰለህ፣ እኛ ፊልም እንሰራለን ብለን አይደለም አሁን ገንዘብ እንዲደግፉን የምንጠይቀው። በራሳችን አቅም ፊልሙን ሰርተን ጋግረን ምን ብለን አዘጋጅተናል፣ ጨርሰናል፣ ወጪ አውጥተንበታል። ነገር ግን ይሄ ፊልም ሰርተን እንደገና 10 ዓመት ደግሞ ለሌላ ፊልም መስሪያ ወደ ሌላ አቅጣጫ ጠፍተን መምጣት የለብን። ቢያንስ በአመት አንድ የተዋጣለት ፊልም መስራት በንችልበት ላይን ነው መዘርጋት የምንፈልገው። ስለዚህ ይህን ፊልም ሰርተናል። ይህን ፊልም ዝም ብለን ከምንበት ነው የሚደግፉን ሰዎች ደግሞ ስፖንሰር የሚያደርጉን ማስታወቂያቸውን የሚሰሩ ከኛ ጋር ባይዘዊ ማስታወቂያ ሲሰራ ይቅርታ ከመስመሩ እንዳልወጣ እንጂ ይሄ ፊልም ወደደም ጠላም ሚሊየንስ የሆኑ ሰዎች ያዩታል። ሚሊየንስ ብቻ አይደለም የሚያዩት፣ በዓለም ዙሪያ ያዩታል። ደቡብ አፍሪካ ይታያል፣ አፍሪካ ውስጥ ይታያል፣ አረብ ሀገር ይታያል፣ ዩሮፕ ይታያል፣ አሜሪካ ይታያል፣ ካናዳ ይታያል። በሚሊየንስ ደረጃ ይታያል በአመት ውስጥ በሂደት ውስጥ። እነዛ ኤሪያ ላይ ማርኬት ያላቸው ሰዎች ይህን ፊልም ቢጠቀሙበት እኛንም ይጠቅሙናል፣ እነሱም ቢዝነስ ዋይስ እኮ ተጠቃሚዎች ናቸው። የሚያዩት ፊልሞች ለምሳሌ ባንኮች ቢኖሩ በእንትን ባንክ አስገቡ ላላኩ በእኛ ተላላኩ ምናምን የሚለውን መልእክት እኛ ላይ ቢጭኑ ያዋጣቸዋል እንጂ አያከስራቸው። ለእኛ ግን ትልቅ ድጋፍ ነው። የሪል ስቴት ባለቤቶች ሪል ስቴት አሁን አብዛኛው ማርኬት ያለ የት ነው? ዲያስፖራ ነው። ይሄ ፊልም በእያንዳንዱ ዲያስፖራ ቤት የመግባት አቅም አለው። እኛንም አግዘው እነሱም ቢዝነሳቸውን ፕሮሞት ቢያደርጉ በእኛ ላይ ትልቅ ስራ ነው። ከዳይሬክት ኢንቨስትመንቱ በተጨማሪ ደግሞ ማስታወቂያና ፕሮሞሽን ስፖንሰርሺፑ ትልቅ እገዛ ያግዛልና በዚህ ዳይሬክሽን ነው አይደል የጠየቀኝ? ይቆረጣል ብዬ አመሰግናለሁ። ተመልካቾቻችን እንግዳችን የዛሬው እንግዳችን ወንድማችን በርናባስ ነው። ጸሐፊና አርቲስት አክት የሚያደርግ ወንድማችን ነውና ከሱ ጋር ነው ረፍት እያደረገን ጫወታ እያደረግን ያለ ነው። ከት ተመልካቾቻችን ከአፍታ ረፍት በኋላ ተመልሰን እንመጣለን። እስከዚያው ድረስ በአክብሮት እንድትቆዩ እንጋብዛለሁ። ኦኬ አሁን ወደኛ ደግሞ የተወሰነ ስለ ስኬት እናወራና ትንሽ ነገር አውርተን ብሬ ሰዓታችን እንዴት ነው? ነው ዝናቡ አይረብሽም? እሺ እሺ ትንሽ አረፍ በልና አየር ወስደህ ምናምን አትሞስፌር ቀይረን አሁን ስኬት ምንድን ነው? ስኬት ምንድን ነው እናወራለን። ግን ከዛ በፊት ምናልባት ቅድም ያልኩት ጥያቄ አለ። ብዙ ወጣቶች ወደ አርት ውስጥ መግባት ይፈልጋሉ፣ የፊልም አክተር መሆን ይፈልጋሉ እና ከአፍታ ቆይታ በኋላ ተመልሰን መተናል። ዛሬ እንግዳ አድርገን ያቀረብንላችሁ ወንድማችን በርናባስ ነው። ጸሐፊና ደራሲ እንዲሁም ደግሞ አርቱ ላይ የሚሳተፍ አክቲንጉ ላይ የሚሳተፍ ወንድማችን ነው። ከእሱ ጋር ነው ጫወታችንን እያደረገን ያለ ነው። በአክብሮት እንድትከታተሉን ደግሞ በድጋሚ ጋብዛለሁ። ወንድማችን ደራሲና ጸሐፊ አርቲስት በርናባስ ብዙ ወጣቶች ክርስቲያን ብዙ ወጣቶች ወንዶችም ሴቶችም አርቱን ይወዱታል፣ አርቱን መቀላቀል ይወዳሉና አንዳንዴ መጥፎ ገጽታ ይሰጠዋል። አሁን ላለው መንፈሳዊ ፊልሞችም ጠቅላላ
ሴኩላሩ ላይም በጣም መስራት ይፈልጋሉ እና እሱ ላይ መግባት ይፈልጋሉ። ግን የሚነገረው ነገር ደግሞ ጥሩ አይነት ነገር አይደለም። እንደገናም ደግሞ እሱን ተቋቁሞ ወደ ውስጥ ለመግባትም እና ለመስራት አስቸጋሪ እንደሚሆንባቸው ይነገራል። አንተ በዚህ ላይ ምን ትላለህ? ምን ትመክራለህ? እስኪ ጥቂት ነገሮች በለን። በጣም አመሰግናለሁ። ያው ዘመኑ አሁን የኢንፎርሜሽን ዘመን ነው። ሚዲያዎች እንደ ልብ ናቸው። ቲክቶክ አለ፣ ያው ዩቲዩብም አለ፣ ፌስቡክ አለ ምናምን አይደል፣ ኢንስታግራም። ብዙ ክርስቲያን ያንጎቹ ወጣቶቹ በጣም አክቲቭ ናቸው። ኢቨን ለወንጌል ስራ የሚፈጥሯቸው አዳዲስ ፈጠራዎች እኮ በጣም የሚያስደንቁ ናቸው። አውቶቢስ ውስጥ እየሄዱ ስልክ የሚያወሩ እየመሰሉ ለሰው የሚናገሩ፣ እኔ እንዴት አሰቡት የሚያስብል ነው። የአሁኑ ጄኔሬሽን ፋስት ነው እውነቱን ለመናገር። እኛ በዛኛው ጄኔሬሽን ነው፣ በዲናሞ ጊዜ ነን እኛ እና የኛው ፋስት ነው። እንዳልከው ነው። ሴኩላር ፊልም ላይ መግባት ይፈልጋሉ። ነገር ግን ሴኩላር ፊልም ደግሞ የራሱ ቻሌንጅ አለው። ሴቶች ከሆኑ ወጣቶች ከሆኑ በዛኛው ኢንዱስትሪ ውስጥ የሚታይ ኦብቪየስ የሆነ የታወቀ ራሱን የቻለ ቻሌንጂንግ እንትን አለው። በእኛ ብቻ አይደለም ይሄ፣ ሆሊውድም እኮ የሚወራ ነው። ከነ እንደው ትሰማለሁ ታያለሁ እንዳትለኝ እንጂ እነ ሪያና ጀምሮ ወደ ስኬቱ ዓለም ለመሄድ እነ ጄኒፈር ምናምን ምን ያህል ዋጋ እንደከፈሉ ቦልድ ሆነው ወጥተው ተናግረዋል። ምክንያቱም አሁን ፖፑላር ሆነው እድሉን አግኝተው ስለሆነ ምንም የሚፈሩት ነገር ስለሌለ ማን ምን እንዳደረጋቸው እንዴት አቢዩዝ እንደተደረጉ ተናግረዋል። እና ክርስቲያን ደግሞ ያው ዝነኛ ለመሆን ብቻ የምትሰራው አይደለም። የአርት ስራ የህይወት ጥሪ ነው። እኔ በራሴ በኩል እግዚአብሔር በዚህ ዳይሬክሽን ሸክም ሰጥቶኛል፣ ጥሪ ሰጥቶኛል። እኔ አሁን ተጨንቄ ከብዶኝ እንደው ለመስራት ብዬ አይደለም የምሰራው፣ ኢንተርቴን እያረኩ ከመንፈስ ቅዱስ ጋር እያወራሁበት እየተጫወትኩ የምሰራው ስራ ነው። ይሄ ማለት ምንድነው? የነፍሴ ጥሪ ነው ማለት ነው። ይሄንን አቢዩዝ ማድረግ ራሱ ያስጠይቀኛል። የራሴን ኤክስፔሪየንስ ልንገርህ እንግዲህ ምንም የተገለጠ ስለሆነ አንድ ቦታ መንፈሳዊ አገልግሎት ላይ ቆይቼ ውስጤ ኢንስፓየር አድርጎ መዝሙር እየዘመርኩ ስሄድ በቃ በጌታ መንፈስ ኦልሞስት ውስጥ ነኝ ያለሁት እና ሳቅ ሳቅ ነው የሚለኝ፣ ደስታዬ ብልኝ ነው። ግን የሚሄደው ወደ ሴኩላር ፊልም ወደሚሰሩ ጓደኞቼ ጋር ህብረት ለማድረግ ሀገር ፍቅር ነበር ቀጠሯችን እውነቱን ለመናገር እና ያ ደስታ ያ ልክ ተቀላቅዬ የመጀመሪያውን ቀልድ መቀለድ ስጀምር ቀጥ አለ። የደነገጥኩት ድንጋጤ እንግዲህ ዲስ ኢዝ ቮይስ ማለት የመንፈስ ቅዱስ ድምፅ ማለት ይሄ ነው። ያ ከኔ ጋር የነበረው እንትን እዛ ጋር ሲደርስ ለመንቆጣል ሮንግ የሆነ አትሞስፌር ውስጥ እየገባህ ነው ማለቱ ነው። ቶሎ መውጣት አለብኝ አይደል? ግን ቀጠልኩ ነው። ያው ልጅነቱም ስላለ በኋላ ይመጣል ተመልሶ ስጸልይ በሚል እና ይቆጨኛል ብሰማና ብለይስ ኖሮ። ስለዚህ ማንኛውም ክርስቲያን የሆነ አርቲስት በመንፈስ ቅዱስ ሕልውናና ህብረት ውስጥ የሚኖረውን ኑሮ ለፊልም አክተርነት ወይ ለስኬታማነት ብሎ ብቻ ወስዶ ያልሆነ ቦታ ላይ ማስቀመጥ የለበትም። እንኳን ሴኩላር አይደለም በመንፈሳዊ ህብረት ላይ ባይደረግ ይመከራል አይደል? ስለዚህ አትስሩ አይባልም፣ ግን ህይወትህን ምን ማድረግ አለብህ? ከሁሉም ነገር ፕሮቴክት ማድረግ አለባቸው። ነገሩ ግን በእኛ ኤሪያ ለወጣቶች የሚሆን እድል አልተከፈተም ወይ? በሽ ነው። የግድ አሁን ሄደህ ከታዋቂ አርቲስቶች ጋር መስራት የምትገደድበት አይደለም። የዩቲዩብ ስራዎች ቤት ሆነ የምትሰራቸው ናቸው። የግድ እኛን መጠበቅ የለባቸውም። ድሮ ማን ያሰለጥነኛል፣ ማን ያስተምረኛል ምናምን ነው አይደል? አሁን እኮ ስለ ቲያትር ስለ ፊልም ስራ እጅ ላይ ነው ያለው።
ጎግል አለ። ሲፈልግ በፊልም ያስተምርሃል፣ ሲፈልግ በመጽሐፍ መልክ አለ። እና ራሳቸውን አዘጋጅቶ ለእግዚአብሔር ስራ ቢያውሉት ነው የምመክረው እንጂ አትስሩም አትልም፣ ስሩም አትልም። እሺ፣ አመሰግናለሁ ወንድማችን በርናባስ። እንግዲህ ወደ ማጠቃለሉ ላይ እየሄድን ያለ ነው። እንግዲህ አርቲስት ነህ፣ ጸሐፊ ነህ፣ ደራሲ። ምናልባት በዚህ መሀል ግጥም ትገጥማለህ? ገጣሚ አይደለሁም። ገጣሚ አይደለም፣ ግን ቆንጆ ግጥም እጽፋለሁ። ኦኬ። እንትኔ ግን አይደለም፣ መስመሬ አይደለም። መስመር አይደለም። እሺ፣ እንግዲህ ወንድማችን በርናባስ ደራሲ ነህ፣ ጸሐፊ ነህ፣ ተውናለሁ፣ ዳይሬክት ታደርጋለህ እና ለአንተ ስኬት ምንድን ነው? ስኬት እንግዲህ ያው ያንተን ፕሮግራሞች ብዙ መከታተሌን ኮንፌስ ማድረግ አለብኝ እና በጣም ትላልቅ ሰዎች ሲናገሩ ሰምቻለሁ። ስኬትን ከነሱ ከተናገሩት አውድ ውጪ አይደለም። ስኬት ማለት እግዚአብሔር ለሰጠህ የህይወት ጥሪ በመስመሩ ላይ መገኘት ነው። ለኔ ምን አለ ያንን ሰው መክሊት ሰጣቸው ይላል አይደል? ለአንዱ አንድ ተሰጥቶታል፣ 5 የተሰጡ ከ5ቱ ይልቅ አንደኛው ምን አለ? ቁጭ አደረጉና ምን ይላል? አይ አንተ ትቆጣኛለህ ብዬ ደብቄ ያስቀመጥኳታል፣ አንተ ሀኬተኛ አለ። እዛ 5 ለሰራው ሰውዬ ጥፍ ሲያደርግለት፣ ይሄንን ግን ካለውም ላይ ምን አለበት ይላል? ወሰደበት። ስኬት ማለት እግዚአብሔር ለሰጠህ መክሊት ትርፉን ማምጣት ማለት ነው። ስለዚህ እኔ አሁን የተሰጠኝን መክሊት አውቀዋለሁ። በዚህ ነገር ላይ መነገድ እንዳለብኝ በቃ እርግጠኛ ነኝ። እና ባጭሩ ይሄ ነው በቃ። እግዚአብሔር ይጠራሃል፣ ኢየሱስ ክርስቶስ ጌታ እንደሆነ አምናሃል። ነገር ግን የተሰጠን ደግሞ መክሊት አለ ለእያንዳንዳችን። በተሰጠን መክሊት ላይ መገኘት በራሱ ስኬት ነው። በህይወት ተስፋ ቆርጠህ ታውቃለህ? በጣም ዋው። እስኪ ተስፋ የቆረጥክበትንና እንዴት እንደተነሳ እሱን አጫውተንና ጥያቄዎችን አገባደኛለሁ። በህይወት እንደውም እኔ ምን አለው መሰል መደባበቅ አይገባም ብዬ የማስብ ነኝ። ተስፋ መቁረጥ በደንብ በጣም በብዙ ነው ያየሁት። ሌት ራሱ በፊልም ስራ ፊልም ትሰራለህ። ያው አበሳችንን አይተን 6 ወርም እንዳልከው አሁንም ፈጀን ሲዲውን ይዘን ድሮ ማለት ነው መዝሙር ቤት ነው የምንሄደው። እዩት እስቲ ፊልሙን፣ ያዩታል። ጥሩ ከሆነ ጥሩ ነው ይላሉ። ዋጋም መቀነስ ከፈለጉ ያው ይተቹሃል። እና ዘይንድ እንደውም አንገዛም ሁሉ ብለው ይመልሱልሃል። እንግዲህ አስበው አንተ ደክመህ አንተን ብቻ አይደለም 6 7 8 ተዋናይ ያስቸግረ የሰው ቤት ለምነ ፊልም ሰርተ ምን ብለህ 5 ሳንቲ ሳታገኝ ሲዲን ይዘህ ቤት ስትገባ ልጆች አሉ፣ እናት ሚስት አሉ። እኔ በህይወቴ በጣም 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 ብዙ አልቅሻለሁ። ወንድ ልጅ እንዳለው አዘነማን ገምማ ጸጋዬ ገብረመድህን ወንድ ተደብቆ ነው የሚያለቅሰው እንዳለ ተደብቄ አልቅሻለሁ ብዙ ጊዜ። ብዙ ዲስከሬጂንግ የሚያደርግ እና ሁለተኛ አልሰራም ነው የምትለው፣ ሌላ ምንም አትልም። ብጠፋ ስትላል ነገር ግን የእግዚአብሔር ፍቅርና ቸርነቱ ምሕረቱ አይተውም። እኛ እንደምንለው አይደለም። እና አንዱ ሳምንት ሲያልፍ፣ ወር ሲያልፍ፣ 2 ወር ሲያልፍ ዳይሬክሽን ቀይረ የትም ጉድ ስትል ያመጣና ደግሞ ጢም ያደርግብሃል። ኧረ ተው ጌታ ትላለህ። ልሰበረው እንግዲህ በቃ ልሰበረው ብለን ፊልም ሰርተናል። እውነቴን ነው የምነግርህ። ከስንት ዓመት በኋላ ነው አሁን የሰራሁት። ከጓደኞቼ ጋር ስናወራ በቃ እንግዲህ እንስራና የመጣው ይምጣ ነው የተባባልነው። እኔ
ከ5-6 በላይ ያለቁ የፊልም ስክሪፕቶች አሉ። ራሴ ነው የምሰራው ፊልሞች፣ ለማርኬትም አላቀርብም ድርሰቴ እና ቁጭ አድርጌዋለሁ። ስንት ዓመት የቱን ልስራ ነው እንጂ ጥያቄ ምን ልስራ አይደለም። ግን ምንድን ነው ዞሬ ተስፋ መቁረጥ ቅርቃር ውስጥ እንደምገባ ሮንግ ነው ራሱ። ስፒሪቹዋሊም እንደዛ ማሰብ እኮ ሮንግ ነው። ግን በቃ ሰይጣንም አለ ሰውም አለ። በቃ ብዙ ጥፊ ይወርድብሃል ልበል። በቃ የኑሮ ጥፊ አለ፣ የምኑ ጥፊ አለ፣ የሰይጣኑም ጥፊ አለ። ግን ታሸንፋለህ። እግዚአብሔር የተመሰገነ ይሁን። በምኑ ነው የምታሸንፈው? መልእክትህ ሰው ጋር ይደርሳል። አሁን እኛ ይሄንን ፊልም ሰራን አይደል? ማንም ሰው አይደግፈን፣ ምንም ባያረግልን ሪሊዝ ማድረጋችን አይቀርም። እኛ እንሰባበራታለን እንጂ ፊልሙ ግን ሚሊዮኖች ጋር መድረሱ አይቀርም። ያየዋል ሰው፣ መልእክቱ ይደርሳል። ከስብራት ውስጥ የወጣ ስኬት ልትለው ትችላለህ እንጂ ዲስከሬጂንግ በተለይ በአርቲስት ላይ በጣም ከባድ፣ በእኛ ሀገር ደግሞ ይብሳል። ምክንያቱም እንጀራ ነው የምንለው። ግን ጌታ የተመሰገነ ይሁን፣ ጌታ የተመሰገነ ይሁን። አሁን ይሄ ምሬቴ ነው እንጂ እግዚአብሔር ደግሞ መልካም ነው። ምንም አላሳጣንም። አየህ አኑሮናል፣ ምንም ሳይጎልብን። ለጊዜያዊ የሚመጣ የዲስከሬጂንግ ስፒሪቱ ራሱ ቻሌንጅ ያደርግሃል እንጂ ትኖራለህ። ሚሊዮነሩ የሚኖረውን አይነት ትኖራለህ። እሱ የገባበት ሆቴል እየገባን አብረን እንኖራለን አይደለም። ግን ጥያቄው ምንድን ነው? ተስፋ ቆርጠህ ታውቃለህ? አለ፣ በቃ ስብራቱ አለ። ግን እግዚአብሔር ጥሎ ጴጥሮስን ከባህር ውስጥ አላወጣው። ታግሎ ልክ ሲሰምጥ እንዳወጣው እያወጣን እንቀጥላለን ነው ነገሩ። በጣም ጥሩ። አሁንም እንደገና ተነስተህ ይሄን ዶክተሮች የሚለውን ፊልም ተሰርቷል እና ከውድቀት በኋላ ወይም ደግሞ ከፍርሃት በኋላ ከስብራት በኋላ እንደገና የተሰራ ፊልም ነው። እግዚአብሔር አምላክ የተመሰገነ ይሁን። በጣም ተወዳጅ እንደሚሆን በጣም እርግጠኛ ነኝ። ብዙ ሰውም ደግሞ እንደሚያየው እርግጠኛ ነኝ። ከዚህ በኋላ እንደሱ ተስፋ አደርጋለሁ። ምክንያቱም ስላየሁት በጥቂቱም ቢሆን ስላየሁት በጣም ነው የወደድኩትና ሌሎቹም እንደዚህ ይወዱታል ብዬ ተስፋ አደርጋለሁ። ከውድቀት በኋላ ተነስተን የሰራ ነው ፊልም። እሺ፣ በመጨረሻ ማለት የምትፈልገው ነገር ካለ እንደው ቀረ የምትለው ነገር ሀሳብ ካለ እንዲሁ እንዳትወጣ። አይ ቀረ የምለው ሳይሆን ያው ፓስተርና አመሰግናለሁ ይህን እድል ስለሰጠኝ። ቢጨመር የምለው እኔ አሁን በዚህ ፊልም ስራ ላይ አሁን የኛንም ፊልም ይዘን እንደ ፕሮሞት ልናደርግ እየተንቀሳቀስን ነው። እንግዲህ አንተው ራስህ ሰርተህ አንተው ራስህ ፕሮሞት ማድረግ ልትገደድ ፊልም ውስጥ የለበስከውን ልብስ ለብሰህ ፕሮሞት ታደርጋለህ ማለት እኮ ነው። ኢት ኢዝ ቬሪ ሼሚ ነው። ግን ምንም ሌላ አማራጭ የለንም። ግን ምንድን ነው ይሄንን ኤሪያ በተመለከተ እኔን አጋጣሚ እድልን አግኝተህ እንዳስገባኸኝ አከታትለህ ትላልቅ ሰዎችን እኔ ያሰብኩትን ነው 40-50 የሚሆኑ እዚህ ኤሪያ ላይ የሚገኙ ፖፑላር የሆኑ ሰዎች አሉ። ለምንድን ነው ይሄ ቻሌንጅ ሆኖ የሚቀጥለው? ለምንድን ነው ትላልቅ የአማርኛ ፊልሞች የማንሰራው? አፄ ቴዎድሮስ ወንጌልን ሰምተዋል እኮ። ማነው ያሰሟቸው? እነዛ አስገድደው መድፍ ስሩ የተባሉት ሚሽነሪዎች ናቸው። ኢንተረስቲንግ ስቶሪ ነው እኮ እዛ ውስጥ ያለው ይነዛ። ያ ፊልም እኮ መሰራት አለ። የእነ ደቅ እስጢፋት ታሪክ አለ። ክርስቶስ ነው መሰበክ ያለበት ብለው ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቻሌንጅ ያደረጉ ናቸው እነ ደቅ እስጢፋ። አሁን በእንትን የሚወገዙ ማለት ነው። ፊልም ሆኖ ለምን አይሰራ? የአድዋ ላይ ታሪክ ብዙ ቤተ መንግስት ውስጥ የገቡ አማካሪዎች አሉ እና ኃይለ ሥላሴን ያማከሩ ወንጌል የተናገሩ ሂስቶሪካልም ነው። ቢሰራና ቢታይ ደግሞ ፖፑላር ሊሆን የሚችል እድሎች ያሉት እና ለምንድን ነው ይሄኛውን ኤሪያ
ማናወራበት ብዬ በዚህ ፊልም ሰበብ ይሄ ፊልም አሁን ሰበብ የሚፈለገውን አይነት እንትን ይዞልን መጥቷል ልልህ አይደለም፣ ሙሉ አይደለም፣ ግን መነጋገር የምንችልበትን እድል መፍጠር አለበት ብዬ ነው የማስበው። 40 50 የሚሆኑ ሰዎች ስላሉ ያንተ ደግሞ ስራ ቶክ ሾው ስለሆነ ይህን እድሉን ተጠቅመ እንደ ትላልቅ የሆኑ አንጋፋ መሪዎቻችንን መሪዎች ስለ አርቱ ላይ ፊልሙ ላይ ያሉ ሴኩላሩ ላይ በጣም ዛሬም በጣም በታዋቂነታቸው ቀጥለውበት ያሉ ክርስቲያን ወንድሞች አሉ። እነሱን ብታናገረና ርዕሱ ቢነሳ እንግዲህ ዲስከስ ከማድረግ ውስጥ አይደል መፍትሄ የሚፈልገው እና ይሄንን ለመጨመር በቃ አመሰግናለሁ። እሺ አመሰግናለሁ። ጸሐፊና ደራሲ ወንድማችን ባርናባስ ስለሰጠኸኝ ጊዜ እጅግ አድርጌ አመሰግናለሁ። በስኬት ሾው ስም አመሰግናለሁ በድጋሚ። እግዚአብሔር ያክብርልኝ፣ እግዚአብሔር ይባርክልኝ ልል እወዳለሁ። ምናልባት በመጨረሻ ማመስገን የምትፈልጋቸው ሰዎች ካሉ እድሉን ልስጥ። ያን ያህል ብዙ አልተዘጋጀሁበትም። አንተን አመሰግናለሁ። ወንድሜ ብርሃኑን አመሰግነዋለሁ። በጣም እዚህ አብረን ኤልሻዳይ ላይ በጣም ስንሰራ ነበር። ጥሩ ልብ ያለው ሰው ነው። እግዚአብሔር ግን ልክ ፊልምን ሰርቼ ጨረስኩ እኮ ስለው ነው እሱ ነው ቀድሞ ከኔ የጦዘው እንዴማ ከሆነ ምናምን እና ይሄ ልብ ነው የጠፋው። እኔ መዞር የለብኝም ፊልሜን ለማስተዋወቅ ተጋብዤ ካልሆነ በስተቀር እና በሌላውም ዳይሬክሽን ፕሮሞተርስ ሊኖሩን ያስፈልጋል። እንትኖችን የሚያዘጋጁ ሰዎች ሊኖሩን ያስፈልጋሉ እና ማመስገን ካስፈለገኝ በዚህ ፊልም ስራ ላይ ከኔ ጋር አብረው የተወኑ ክሮዎቹን ጠቅላላ ማመስገን እፈልጋለሁ። ውለታቸው እጅግ ከባድ ነው። ምሳ የሚበሉት ከኪስ አውጥተው ነው። እኔ ለምጠራቸው ጥሪ ማለት ነው። ትራንስፖርት ከፍለው ነው። ልብስ ካስፈለገ እንትን ልብስ ልበሺ ነው የምለው እኔ። ከየትም ብለው ተጨንቀው መጥተው ነው የሚሰሩት። ተውነው ነው። ይሄ ከሌላ ፍላጎት ሳይሆን ለአገልግሎት ካላቸው ፍቅር ብቻ ነው እና ጓደኞቼ እነ መሳይ፣ እነ ጌታቸው፣ እነ ገኒ፣ እነ ፍሬ፣ እነ ማክዳ በእውነት ውለታችሁ እጅግ ከባድ ነው። ለእኔ አይደለም የሰሩት፣ ያው ለጌታ እንደሆነ የታወቀ ነው። እኔም እንደነሱ ዋጋ የከፈልኩ ሰው ነኝ። ግን ሁል ጊዜ ተዋናዮች ምኖችን አስቸግረን ሳንከፍላቸው ቤታቸው ድረስ ገብተው ደግሞ ለሌላ ፊልም ስንፈልጋቸው እየጠራ በጣም አሳዛኝ ጉዳይ ነው እና ቢሆንም ግን እስቲ እንግዲህ ምስጋና የሚጠግናቸው ከሆነ ሊመሰገኑ ይገባል ማለት ነው። እሺ አመሰግናለሁ። አመሰግናለሁ ፓስተር፣ ተባረክልኝ። አሜን አሜን። እግዚአብሔር ይስጥልኝ ስለሰጠኝ እድል እንደገና በድጋሚ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክልኝ ልል እወዳለሁ። ተመልካቾቻችን ይህ ስኬት የተሰኘ የቴሌቪዥን ፕሮግራማችን ነው። ዛሬ እንግዳ አድርገን ያቀረብነው ወንድማችን ባርናባስ ጸሐፊና አርቲስት እንዲሁም ደግሞ ዳይሬክተር የሆነ ወንድማችን ነው። 2 ሳምንት ያክል ከእነሱ ጋር አሳልፈናል። በሚቀጥለው ሳምንት ከሌላ እንግዳ ጋር እንደገና እንመጣለን። እስከዛው ድረስ ሰላም ቆዩልን። ቴንክ ዩ። በጣም ነው